ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በላስታ ወረዳ በ3 ግንባሮች በተደረገ ውጊያ ከ50 በላይ የአገዛዙ ወታደሮች ተደመሰሱ። ትላንት እስከ ምሽት ድረስ በአጤ ሁዳድ በአገውዬና በማውሬ በተደረገ ተጋድሎ ፋኖ ስልታዊና የጦር ጥበቡን በመጠቀም ከባድ እርምጃ ሲወስድ፣ በአንጻሩ ያገዛዙ ኃይል የተሰነዘረበትን ጥቃት የሚመክትበት ቅጽበት አጥቶ ተፍረክርኮና ተሽመድምዶ ሙትና ቁስለኛውን አዝረክርኮ ተበትኗል። ይህም ፋኖ ከጽረ ማጥቃት ጀምሮ የሚፈጽመውን የቆረጣና የከበባ እንዲሁም መደበኛ ውጊያዎችን አጠናክሮ በአገዛዙ ኃይል ላይ የጥቃት ሱናሚ ማድረስ መቀጠሉን የሚያሳይ ሲሆን፣ በተመሳሳይ የአገዛዙ ወታደሮች ከወደ ፋኖ የሚከፈትባቸውን ጥቃት መቋቋም ሳይችሉ ቀርተው የሽንፈት ጽዋቸውን እየተጋቱ መሆኑን ነው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በደጎሎና በከላላ ወረዳዎች በተደረገ ውጊያም ከ36 በላይ የአገዛዙ ወታደሮች ተደመሰሱ። በምርጫ ስም የኦህዴድ መሩን አገዛዝ ዕድሜ በማራዘም በአማራ ሕዝብ ላይ የሚፈጸመውን ጭፍጨፋ ለማስቀጠል ሲንቀሳቀሱ በነበሩ የአገዛዙ ወታደሮችና ካድሬዎች ላይ ነው እርምጃው የተወሰደው። በተጋድሎ ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ በርካታ የጦር መሳሪያዎችና ገዢ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ውለዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ፋኖ በጎንደር ጠቅላይ ግዛት በዘራፊና ወንበዴዎች ላይ የሚወስደው የህግ ማስከበር እርምጃ ተጠናክሮ መቀጠሉ ተነገረም። ከሰሞኑ በአጋቾች ላይ ብርቱ እርምጃ በመውሰድ የታገቱ የሕክምና ባለሙያዎችን ያስለቀቀው በላይ እዝ በተመሳሳይ ትላንት ምሽቱን በፈጸመው ኦፕሬሽን በአርሶ አደሮች ላይ ዘረፋ የፈጸሙ ወንበዴዎችን በቁጥጥሩ ስር አውሏል። የህዝቡን ደህንነትና ሰላም መጠበቅን እንደ ዋነኛ የትግል ስልቱ አድርጎ የሚንቀሳቀሰው ፋኖ በንጹሐን ላይ የሚፈጸሙ እገታዎችንና ስርቆቶችን የመከላከል ስራውን አጠናክሮ ቀጥሏል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። ለመላው የክርስትና እምነት ተከታዮች እንኳን ለቅዳም ስዑር አደረሳችሁ እያለን የዛሬ ሚያዝያ 3 2018 ዓ.ም የጦር ግንባርና የጎረቤት ሀገር እንዲሁም የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በላስታ ወረዳ በ3 ግንባሮች በተደረገ ውጊያ ከ50 በላይ ያገዛዙ ወታደሮች ተደመሰሱም። የምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምነው ጽጌ ኮር ስር የሚገኙት የ21ኛ ክፍለ ጦር አርበኞች ትላንት ሚያዝያ 2 2018 ዓ.ም እስከ ምሽት ድረስ በአገዛዙ ጦር ላይ በወሰዱት የጸረ ማጥቃት እርምጃ ጠላትን አከርካሪውን ሰብረው አንጸባራቂ ድል መቀዳጀታቸው ታውቋል። የፋሺስቱ አገዛዝ ሰራዊት በ3 አቅጣጫዎች ማለትም በአገውዬ ሰቀላ፣ በአጤ ሁዳድና በማውሬ ኪዳነ ምሕረት በኩል ኃይሉን አስፍቶ ለመንቀሳቀስ ቢሞክርም በ3ቱም ግንባሮች በተመሳሳይ ሰዓትና በተለያየ የጦር ታክቲክ ከባድ እርምጃ ተወስዶም ተፍረክርኮና ተሽመርምሮ ተበትኗል። በተጋድሎ የፋኖ ምቅ አቅምና አስደናቂ የጦር ብልሃት ታይቶበታል የተባለ ሲሆን፣ በአንጻሩ ያገዛዙ ኃይል የመከላከል አቅሙ ተዳክሞ ሲፈረከራክ በገሃድ ታይቷል። ትላንት ሚያዝያ 2 2018 ዓ.ም እስከ ምሽት ድረስ በተደረገው በዚህ ለአስጨራሽ ትንቅንቅ ከ30 በላይ የአገዛዙ ወታደሮች ሲገደሉ፣ ከእነዚህ መካከል አገዛዙ የሚተማመንባቸው መስመራዊ አዋጊዎችና የጦር መሐንዲሶች እንደሚገኙበት ታውቋል። በተጨማሪም በተጋድሎ 20 የሚደርሱ ወታደሮች ደግሞ በከባድ ሁኔታ ተመተው በቁስል እየተንሰፈሰፉ መሆኑ ተረጋግጧል። በተጋድሎው የአገዛዙ ኃይል የደረሰበት ጉዳት ከባድ ከመሆኑ አኳያ እስከ ትላንት ምሽት 3 ሰዓት ድረስ በውጊያ የተገደሉበትን ወታደሮች አስከሬን በድሮንና በዙ 23 ታጅቦ በየጉራንጉሩ ሲለቅም ማምሸቱ ታውቋል። ትላንት እስከ ምሽት ድረስ በአጤ ሁዳድ በአገውዬና በማውሬ በተደረገው ተጋድሎ ፋኖ ስልታዊ የጦር ጥበቡን በመጠቀም ከባድ እርምጃ ሲወስድ፣ በአንጻሩ ያገዛዙ ኃይል የተወሰደበትን ጥቃት የሚመክትበት ቅጽበት አጥቶ ተፍረክርኮና ተሽመድምዶ መታየቱን የተነገረው። ይህም ፋኖ ከጸረ ማጥቃት ጀምሮ የሚፈጽመው የቆረጣና የከበባ እንዲሁም መደበኛ ውጊያዎችን አጠናክሮ በአገዛዙ ላይ የጥቃት ሱናሚ ማድረስ መቀጠሉን የሚያሳይ ሲሆን፣ በተመሳሳይ የአገዛዙ ወታደሮች ከወደ ፋኖ የሚከፈትባቸውን ጥቃት መቋቋም ሳይችሉ ቀርተው የሽንፈት ጽዋቸውን እየተጋቱ መሆኑን በገሃድ አሳይቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
በደጎሎና በከላላ ወረዳዎች በተደረገ ውጊያ ከ36 በላይ የአገዛዝ ወታደሮች ተደመሰሱ። በምርጫ ስም የኦህዴድ መሩን አገዛዝ ዕድሜ በማራዘም በአማራ ሕዝብ ላይ የሚፈጸመውን ጭፍጨፋ ለማስቀጠል ሲንቀሳቀሱ በነበሩ የአገዛዙ ወታደሮችና ካድሬዎች ላይ ነው እርምጃው የተወሰደው። በተጋሮ ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ በርካታ የጦር መሳሪያዎችና ገዢ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ውለዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 33ኛ ዋሴል ክፍለ ጦር ትላንት ሚያዝያ 2 2018 ዓ.ም ከጠዋቱ 1 ሰዓት ጀምሮ እስከ ምሽት ድረስ ከጃማ ወረዳ 022 ቀበሌ ልዩ ስሙ ጎየ በተባለ አካባቢ በሜካናይዝድ ታጅቦ ሲንቀሳቀስ በነበረ የጠላት ኃይል ላይ የክፍለ ጦሩ መብረቅ ሻለቃ አባላት የቆረጣ ማጥቃት እርምጃ በመውሰድ ድል ተቀዳጅተዋል። በዚህም ከ15 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በተመሳሳይ በትላንትናው ዕለት ከማለዳው 12 ሰዓት ላይ በክፍለ ጦሩ የደምሳሽ ሻለቃ አባላት በከላላ ወረዳ ስር በምትገኘው ደገር ከተማ በመግባት የጠላትን ጦር ማሽመድመዳቸው ታውቋል። በዚህ ኦፕሬሽን 21 የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ የጦር መሳሪያዎችም በፋኖ ቁጥጥር ስር ውለዋል። በጃማ ወረዳ ጎየ በተባለው አካባቢና በከላላ ወረዳ ደገር ከተማ ላይ በተደረገው ኦፕሬሽን በድምሩ ከ36 በላይ የአገዛዙ ወታደሮች መደምሰሳቸውን የታወቀው የብልጽግና አገዛዝ ጥምር ጦር በሜካናይዝድ የታገዘ ጦርነት በመክፈት ህዝቡን በግዴታ ምረጡኝ በሚል ሲያሰቃይ የቆየ በመሆኑ ይህንን ግፈኛ ኃይል ለማስወገድ የተወሰደ መብረቃዊ እርምጃ መሆኑንም ክፍለ ጦሩ አሳውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ፋኖ በጎንደር ጠቅላይ ግዛት ዘራፊና ወንበዴዎች ላይ የሚወስደው የህግ ማስከበር እርምጃ ተጠናክሮ መቀጠሉ ተነገረም። የህዝብን ደህንነትና ሰላም መጠበቅን እንደ ዋነኛ የትግል ስልቱ አድርጎ የሚንቀሳቀሰው ፋኖ በንጹሃን ላይ የሚፈጸሙ እገታዎችንና ስርቆቶችን የመከላከል ስራውን አጠናክሮ ቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከሰሞኑ በአጋቾች ላይ ብርቱ እርምጃ በመውሰድ የታገቱ የሕክምና ባለሙያዎችን ያስለቀቀ ሲሆን በተመሳሳይ ትላንት ሚያዝያ 2 2018 ዓ.ም ምሽት በፈጸመው ኦፕሬሽን በአርሶ አደሮች ላይ ዘረፋ የፈጸሙ ወንበዴዎችን በቁጥጥር ስር መዋል ችሏል። ትላንት ምሽት 2 ሰዓት ገደማ በአምባ ጊዮርጊስ ወረዳ መረባ ቀበሌ ላይ ከአቶ ብርሌው ቢራራ 5 የቀንድ ከብቶችን ሰርቀው በማምለጥ ላይ የነበሩ ግለሰቦች በፋኖ ብርቱ ክትትልና አሰሳ እጅ ከፈንጅ ተይዘዋል። የአካባቢው ማህበረሰብ ለፋኖ ባደረሰው ጥቆማ መሰረት አርበኞቹ ባካሄዱት ብርቱና ፈጣን አሰሳ በቁጥጥር ስር የዋሉት ዘራፊዎቹ ዳኛው እጅጉና ወርቁ ጋፋር የተባሉ ግለሰቦች መሆናቸው ታውቋል። ዘራፊዎቹን ከነዘረፏቸው ከብቶች እጅ ከፈንጅ መያዝ የተቻለ ሲሆን ንብረቱም ለባለቤቱ እንዲመለስ ተደርጓል። ይህም የፋኖን ህዝባዊነት በተግባር ያሳየ ነው በሚል በማህበረሰቡ ዘንድ ትልቅ ምስጋናና አድናቆት ተችሮታል። ህዝባዊነትን የትግሉ መሰረት ያደረገው የበላይ ዘለቀ ዕዝ በየአካባቢው የሚታዩ ጸረ ሰላም እንቅስቃሴዎችንና ወንበዴዎችን የመቅጣት ተግባሩን አጠናክሮ እንደሚቀጥልም ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የጠላትን የድሮን ጥቃት ሴራ ለማክሸፍ መመሪያ ተላልፈዋል። የነገውን የትንሣኤ በዓል ምክንያት በማድረግ የብልጽግና መንግስት በሰርጎ ገቦቹ በሚሰጥ ጥቆማ የታገዘም የድሮን ጥቃት ለመሰንዘር ዝግጅቱን ማጠናቀቁን መረጃዎች ጠቁመዋል። በመሆኑም በየደረጃው የሚገኙ የፋኖ አደረጃጀቶችና የፋኖ አባላት አመራሮች የወገንን ደም ለማዳንና የጠላትን እኩይ እቅድ ለማክሸፍ የሚከተሉትን የጥንቃቄ እርምጃዎችን በአስቸኳይ ተግባራዊ እንድታደርጉ ጥሪ ቀርበዋል። ማንኛውንም አይነት የበዓል አከባበርም ሆነ ወታደራዊ ስብስቦችን ለጊዜው በማቆም በብዛት ባለመገኘት የድሮን ኢላማ የመሆን እድልን ማጥበብ፣ ማንኛውንም አይነት የመገናኛ ሬዲዮና የአባላት ስልኮችን ሰብስበው እንዲጠረነፉ ማድረግ፣ ይህም በቴክኖሎጂ የሚታገዝ የጠላት መረጃ አሰባሰብንና የጂፒኤስ አቅጣጫ ጠቋሚዎችን ለማደናቀፍ ወሳኝ ነው ተብሏል። በአካባቢ የሚታዩ እንግዳ እንቅስቃሴዎችን፣ አጠራጣሪ ግለሰቦችንና ተላላኪዎችን በከፍተኛ ንቃት መከታተልና በቁጥጥር ስር አውሎ ምርመራ ማድረግ፣ ይህም የጥንቃቄው አንድ አካል ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው ማሳሰቢያ መልእክታችን እንለፍ። የህሊና እስረኞችን አለንላችሁ ልንላቸው ይገባል። የዘንድሮውን የፋሲካ በዓል በማስመልከት በተለያዩ ወህኒ ቤቶች የሚገኙ የህሊና እስረኞችንና ቤተሰቦቻቸውን በማሰብ ሁሉም አማራዊና ሀገር ወዳድ ኢትዮጵያዊ ሁሉ ወገናዊ ኃላፊነቱን ሊወጣ ይገባል። በቃሊቲ፣ በቅሊንጦ፣ በአባ ሳሙኤል፣ በዝዋይ፣ በአዋሽ አርባ፣ በጮሬሳና በሌሎች ማረሚያ ቤቶች በሺዎች የሚቆጠሩ የአማራ ምሁራን፣ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች እንዲሁም
በአማራነታቸው ብቻ ከስራ ገበታቸው ታፍነው የተወሰዱ ለእስር ተዳርገው ለእውነትና ለሕዝባቸው መሪር ዋጋ እየከፈሉ ይገኛሉ። እነዚህን ወገኖች በዓሉን ምክንያት በማድረግ በአቅራቢያ በሚገኝ ወህኒ ቤት ሄዶ ማጽናናትና ማበርታት እንዲሁም ለናፈቋቸው ቤተሰቦቻቸው ደጀን መሆን ወቅታዊ የቤት ስራ ሊሆን ይገባል። በቡድንም ሆነ በተናጠል እስረኞችን ቤተሰቦቻቸውንና ልጆቻቸውን በመጎብኘትና አለንላችሁ በማለት አቅም በፈቀደ ልጆቻቸው በዓሉን በደስታ እንዲያሳልፉ ወገናዊ ድጋፍ በማድረግ የሚችሉ ደግሞ እስር ቤት ድረስ በመሄድ ለእስረኞቹ የሞራል ስንቅ በመሆን ወገን አለኝ ብለው እንዲበረቱ ማድረግ ይህ የሁሉም አማራዊ ብሎም ሀገር ወዳድ ኢትዮጵያዊ ኃላፊነት ሊሆን ይገባል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። ጅቡቲ ምርጫ እያካሄደች መሆኗ ታውቋል። በስትራቴጂካዊ የጂኦ ፖለቲካ አቀማመጧ የምትታወቀውና የኢትዮጵያ ዋነኛ የባህር በር የሆነችው ጅቡቲ ትላንት ሚያዝያ 2 2018 ዓ.ም ፕሬዝዳንታዊ ምርጫ ስታካሄድ ውላለችም። በዚህ ምርጫ ላይ ለ27 ዓመታት ሀገሪቱን በብቸኝነት የመሩት የ78 አዛውንቱ ፕሬዝዳንት ኢስማኤል ኡመር ጊሌ ለስድስተኛ የስልጣን ዘመን እየተወዳደሩ ነው። ፕሬዝዳንት ጊሌ በዚህኛው ምርጫ ላይ መሳተፍ የቻሉት በከፍተኛ የፖለቲካ ስሌትና ተቋማትን ጠቅልሎ በመያዝ እንደ አውሮፓውያን አቆጣጠር በ2010 በራሳቸው አነሳሽነት ማንኛውንም ፕሬዝዳንታዊ እጩ ከ75 ዓመት በላይ መሆን የለበትም የሚል ዕድሜ ገደብ በሕገ መንግስቱ ላይ አስፍረው የነበረ ቢሆንም ባለፈው ዓመት ማለትም በ2025 መገባደጃ ላይ ዕድሜያቸው 77 ሲደርስ ሕጉን ሙሉ በሙሉ እንዲሰረዝ አድርገዋል። በገዢው ፓርቲ ሙሉ በሙሉ ቁጥጥር ስር የሆነው የሀገሪቱ ፓርላማም ይህንን የዕድሜ ገደብ በማንሳት ጊሌ በትናንትናው ዕለት ለስድስተኛ ጊዜ እጩ ሆነው እንዲቀርቡ መንገድ ከፍቶላቸዋል። የፖለቲካ ታዛቢዎች እንደሚሉት የትናንቱ የጅቡቲ ምርጫ ውጤት አስቀድሞ የታወቀ ነው። ጊሌን በመገዳደር የሚወዳደረው ታዋቂው መሐመድ ፋራ ሳማታር እምብዛም የፖለቲካ ክብደትና መዋቅር የሌለው በመሆኑ ጊሌ በቀላሉ እንደሚያሸንፉት ይጠበቃል ተብሏል። ባለፈው 2021 ምርጫ ላይ ፕሬዝዳንቱ 97 በመቶ ድምጽ በማግኘት አሸነፍኩ ማለታቸው የሚታወስ ሲሆን የተቃዋሚ ፓርቲዎችና የሲቪል ማህበረሰብ ድርጅቶች በበኩላቸው ይህ አይነቱ የይስሙላ ምርጫም የአገሪቱን ተቋማዊ ተአማኒነት ያጠፋና የፖለቲካ ምህዳሩን ሙሉ በሙሉ የዘጋም ባገነናዊ አካሄድ ነው ሲሉ አጥብቀው ይተቻሉ። ጅቡቲ 1 ሚሊዮን የሚጠጋ አነስተኛ የህዝብ ቁጥር ቢኖራትም በቀይ ባህር በር ላይ ያላት ወሳኝ አቀማመጥ በተለይ በአሜሪካ የፈረንሳይና የቻይና የጦር ሰፈሮችን ማስተናገዷ ጊሌን በሀያላኑ ሀገራት ዘንድ ተፈላጊ መሪ ያደርጓቸዋል። ምዕራባውያኑም ሆኑ ቻይና በጅቡቲ ውስጥ ያለውን የዲሞክራሲና የሰብአዊ መብት ጦት ከመጠየቅ ይልቅ ቀጠናዊ መረጋጋት በሚል የጊሌ ፖሊሲ ላይ መደገፍን መርጠዋል። ይህ የትላንቱ ምርጫ እንዳለቀ ፕሬዝዳንት ኢስማኤል ኡመር ጊሌ አሸናፊነታቸው ሲረጋገጥ ከዩጋንዳው ዩዌሪ ሙሴቬኒና ከኤርትራው ኢሳያስ አፈወርቂ ቀጥሎ በምስራቅ አፍሪካ ረዥም ጊዜ ስልጣን ላይ የቆዩ ሶስተኛው መሪ ያደርጋቸዋል። ይህ ክስተት በአፍሪካ ምርጫዎች የስልጣን ማራዘሚያ እንጂ የለውጥ ማምጫ መሆን አለመቻሉ ለሚለው ተደጋጋሚ ትችት ሌላ ሕያው ማሳያ ሆኖ አልፏል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። ዛሬ ቅዳሜ በፓኪስታን አዘጋጅነት ለሚጀመረው የአሜሪካና የኢራን የሰላም ድርድር የሁለቱ ሀገራት ከፍተኛ የልዑካን ቡድኖች ትላንት አርብ ኢስላማባድ ገብተዋል። በፓኪስታኗ መዲና ኢስላማባድ የገቡት የሁለቱም ወገኖች ልዑካን ማስጠንቀቂያዎችን እንዲሁም ቅድመ ሁኔታዎችን በማስቀመጥ ላይ ይገኛሉ። በፓርላማ አፈ ጉባኤ ሞሐመድ ባገር ጋሊባፍ የሚመራው የኢራን ልዑክ ወደ ስፍራው ሲያቀና ድርድሩ ከመጀመሩ በፊት አሜሪካ የኢራንን ቅድመ ሁኔታዎችን እንድትቀበል ጠይቋል። አፈ ጉባኤው በኢስላማባድ ሆነው እንደተናገሩት ኢራን ለድርድሩ በጎ ፈቃድ ቢኖራትም በአሜሪካ ላይ ግን ምንም አይነት እምነት የላትም ብለዋል። አሜሪካ ለትክክለኛ ስምምነት ዝግጁ ከሆነችና የኢራን መብቶች የምታከብር ከሆነም ስምምነት ላይ ለመድረስ ዝግጁ መሆናቸውንም ገልጸዋል። ከቴሄራን ቅድመ ሁኔታዎች መካከል በሊባኖስ የተኩስ አቁም እንዲደረግና የታገዱ የኢራን በቢሊዮን ዶላሮች የሚቆጠሩ ሀብቶች እንዲለቀቁ የሚሉ ይገኙበታል። የጋሊባፍ ልዑካን ቡድን የውጭ ጉዳይ ሚኒስትሩን፣ የመከላከያ ምክር ቤት ጸሐፊውን፣ የማዕከላዊ ባንክ ገዢውንና የፓርላማ አባላትን ያካተተ ከፍተኛ ስብስብ ነው። በአሜሪካ በኩል የልዑካን ቡድኑን የሚመሩት ምክትል ፕሬዝዳንት ጄዲ ቫንስ ሲሆኑ ቴሄራን በድርድሩ ወቅት አሜሪካን ለማሞኘት እንዳትሞክር ሲሉ አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሆርሙዝ ባህረ ሰላጤን መዘጋት በማጣቀስ ኢራናውያን ዓለም አቀፍ የውሃ መስመሮችን ተጠቅሞ ዓለምን ለአጭር ጊዜ ከማስጨነቅ ውጭ በእጃቸው ሌላ የመደራደሪያ ካርድ እንደሌለ አልተገነዘቡም፣ ዛሬ በሕይወት ያሉትም ብቸኛው ምክንያት ለመደራደር ሲባል ነው ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። ኢራናውያን ከውጊያ ይልቅ በህዝብ ግንኙነት ስራ ላይ የተካኑ ናቸው ሲሉ አጣጥለዋል።
ፕሬዝዳንቱ ለኒውዮርክ ፖስት በሰጡት ቃለ ምልልስ ደግሞ የፓኪስታኑ ድርድር ውጤት አልባ ከሆነ አሜሪካ በኢራን ላይ ጥቃት ለመሰንዘር የጦር መርከቦቿን በምርጥ የጦር መሳሪያዎች እያስታጠቀች መሆኑንና ስምምነት ከሌለ ውጤታማ በሆነ መንገድ እንጠቀምባቸዋለን ሲሉ ዝተዋል። አክለውም የሆርሙዝ ባህረ ሰላጤ በቅርቡ ክፍት እንደሚሆን፣ ኢራንም ለሚያልፉ መርከቦች ክፍያ እንድታስከፍል እንደማይፈቅዱም ተናግረዋል። ትራምፕ ከድርድሩ የሚፈልጉት ዋነኛው ነገር የኒውክሌር መሳሪያ የሌላት ኢራንን ማየት መሆኑንም አጽንኦት ሰጥተዋል። ፕላን ቢ ማለትም ተለዋጭ እቅድ አለዎት ወይ ተብለው የተጠየቁት ትራምፕ ኢራን አስቀድማ በወታደራዊ ኃይል የተሸነፈች በመሆኗ ተለዋጭ እቅድ እንደማያስፈልጋቸው ተናግረዋል። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ይህንን የኢስላማባድ ድርድር ወሳኝና የመጨረሻ ሲሉ ገልጸውታል። ጠቅላይ ሚኒስትሩ ለሕዝባቸው ባደረጉት ንግግር ሁለቱም ሀገራት የፓኪስታን የቅንነት ጥሪን አክብረው ለሰላም ድርድር መምጣታቸውን ገልጸው ስምምነቱ ዘላቂ መፍትሄ እንዲያመጣ ሀገራቸው አዋንታዊና አደራዳሪያዊ ሚናዋን እንደምትወጣ አረጋግጠዋል። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ ዛሬ ቅዳሜ በዋና ከተማዋ ኢስላማባድ ይጀመራል ተብሎ የሚጠበቀው የአሜሪካና የኢራን ሰላም ድርድር በመካከለኛው ምስራቅ ለሳምንታት የዘለቀውን ጦርነት በዘላቂነት ለማስቆም ወሳኝና የመጨረሻ ዕድል መሆኑንም አስታውቀዋል። እንደ ሮይተርስ የዜና ወኪል ዘገባ ጠቅላይ ሚኒስትሩ ይህንን የሁለቱ ሀገራት ድርድር ወይ ዘላቂ የተኩስ አቁም ስምምነትን የሚያመጣ አሊያም ቀጠናውን ወደ ከፋ ውድቀት የሚከት ወሳኝ ምዕራፍ መሆኑን አጽንኦት ሰጥተዋል። የአሜሪካው ምክትል ፕሬዝዳንት ዲጄ ቫንስ ይህንን ድርድር ለመምራት ዛሬ ወደ ኢስላማባድ ማቅናታቸው የሚታወስ ሲሆን በተመሳሳይ የኢራን አፈ ጉባኤ መሐመድ ባቄር ጋሊባፍ ከልዑካቸው ጋር ወደ ፓኪስታን አቅንተዋል። የዓለም አቀፉ ማህበረሰብም የዚህን ድርድር ውጤት በከፍተኛ ጉጉትና ስጋት እየጠበቀው ይገኛል። ወደ ሌላኛው መረጃችን እናልፋለን። ራሽያ በክላሽ ላይ የሚጠመድ ጸረ ድሮን ጥይት ማምረቷን ገልጻለችም። ይህ አዲሱ የጸረ ድሮን ክላሽ የሙከራ ደረጃውን እንዳለፈም ተሰምቷል። ራሽያ ሰራሹ ክላሽንኮቭ ወይንም በኢትዮጵያ ክላሽ በሚል ስያሜ የሚጠራውን የጦር መሳሪያ ይፋ ካደረገች 70 ዓመት በላይ ሆኖታል። ለአያያዝ ቀላል መሆኑን ተከትሎ በብዙዎች ተመራጭ የሆነው ክላሽ በየጊዜው እየዘመነ መጥቷል። አሁን ደግሞ ድሮኖች ወይንም ሰው አልባ አውሮፕላኖችን መምታትና ማምከን በሚያስችል መልኩ መዘመኑን አርቲ ዘግቧል። ይህ አዲሱ የጸረ ድሮን ክላሽ የሙከራ ደረጃውን አልፏል የተባለ ሲሆን በተለይም AK-12 ተብሎ በሚጠራው የክላሽ ምርት ላይ እንዲስማማ ሆኖ መሰራቱም ተገልጿል። ወደ ሌላኛው መረጃችን አለፍን። የታንዛኒያ መሪ ነዳጅ ለመቀነስ አጃቢዎቻቸው በአውቶቡስ እንዲከተሏቸው ትዕዛዝ አስተላለፉም። የታንዛኒያ ፕሬዝዳንት ሳሚያ ሱሉህ ሐሰን በኢራን ጦርነት የተነሳ የተፈጠረውን የነዳጅ ዋጋ ጭማሪን ምክንያት በማድረግ ዛሬ የቁጠባ ትዕዛዝ ሰጥተዋል። በዚህም ትዕዛዝ መሰረት ከዛሬ ጀምሮ በመጓዝበት ቦታ የሚከተሉኝ አጃቢዎቼ በሙሉ የነዳጅ ፍጆታ ለመቀነስ ትናንሽ አውቶቡሶችን ይጠቀማሉ ካሉ በኋላም ይህ ትዕዛዝ አሁን ያለውን ችግር እስከሚቀረፍ ድረስ እንደሚቀጥል አስረድተዋል። ፕሬዝዳንቷ ከዚህ ቀደም በሚጓዙበት ወቅት የሚከተሏቸው የመንግስት ባለስልጣናትን፣ ፕሮቶኮሎችንና የጸጥታ ሰራተኞችን የያዙ በአስራዎቹ የሚቆጠሩ እጅግ ዘመናዊ የቅንጦት መኪናዎች ነበሩ። በቅርቡ ባደረጉት ጉዞ ከ30 በላይ መኪናዎች ሲከተሏቸው የታየ ሲሆን ይህም ትልቅ መነጋገሪያ ለመሆን ችሎ ነበር። ፕሬዝዳንቷ በዛሬ መልእክታቸው አገራቸው ለ3 ወር የሚሆን የነዳጅ ክምችት እንዳላት ጠቅሰው የዋጋ ጭማሪ በሚያደርጉት ላይ እርምጃ እንደሚወስዱም አስጠንቅቀዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 3 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ቸር ቆዩ።